ወደ ጀነት ሲገባ እነዛ ቅድም ያልኳቸው አገልጋዮች መንገድ ላይ ይጠብቁታል። በሱ ዓለም ውስጥ ያገኛቸው በጣም ያምራሉ። ከዛም አንደኛው ሩጦ ለሑረል ዒኑ ውስጥ ይገባና ይነግራታል። ባልሽ መጣ ይላታል። ለዓመታት ጠብቀዋለች። አሁንም ጀነት ነው ያለች። አይተኸዋል እንዴ ትለዋለች አሉ ነብዩ አለይሂ ሰላቱ ወሰለም። በናፍቆት ትንገበገባለች። ከዛም ያገኛታል። ይተቃቀፋሉ ላይላቀቁ ይላሉ ነብዩ አለይሂ ሰላቱ ወሰለም። የምቾት የደስታ የፌሽታ ዓለም ሁሌም ሰርግ፣ ሁሌም ድግስ፣ ሁሌም ምቾት፣ ሐሳብ የለ፣ ትካዜ የለ፣ ብሶት የለ፣ ህመም የለ፣ ማርጀት የለ፣ መሞት የለ፣ መጸዳዳት የለ፣ መተኛትም የለ። በመተኛት የሚያልፍ የደስታ ጊዜ እንዳይኖር ማለት። አንዳንዴ ደስታ ላይ ሆነ እንቅልፍ ይመጣና አዎ ማታኮ ተኛው ትላለህ። ደስታውን ቆርጠ እንቅልፍ ይጥላል። ጀነት ውስጥ እንቅልፍ እንዳይኖር አላህ አደረገ። ለአንድ ሰው የመቶ ሰው አቅም ይሰጠዋል አሉ ነብዩ አለይሂ ሰላቱ። ቁመታቸው እንደ አባታቸው አደም ነው። ነጭ ፊት አላቸው። አይናቸው የተኳለ ነው። የወርቅ አምባር እጃቸው ላይ ያጠልቃል። ከሲድረተል ሙንተሃ ዛፍ የተፈለቀቁ ልብሶችን ይለብሳሉ። አረንጓዴ ልብሶችን። ልብሳቸውም ዛሬ ለብሰውት ነገ የሚበላሽ አይደለም። ላ ተፍና ሸባቡሁም ወላ የብላ ثيابهم አሉ። ወጣትነታቸው ወደ እርጅና ማይለወጥ፣ ልብሳቸው የማያረጅ። ዛሬ አንድ ጥሩ ልብስ ትገዛና ሁለተኛ ቀን አጥበ ስትተኩሰው የመጀመሪያውን ውበቱን ግርማውን ያጣል። የጀነት ልብስ ሁሌ ሕያው፣ ሁሌ ውብ ነው። ሁሌ ወጣትነት ነው። ሁሌ ምቾት፣ ሁሌ ደስታ። ታዲያ ሑረል ዐይኖቹ ጋር ሲዝናና ይቆይና ከቆየ በኋላ ድንገት እሱ ግዛት ውስጥ እሱ ዓለም ውስጥ የተለየም ብርሃን ያያል። ከመጀመሪያዎቹ ሁሉ የሚያስነቅ ይህ ነገር ምንድነው ብሎ ወደዛ ብርሃን ይሄዳል። ታዲያ ወደዛ ብርሃን ሲሄድ የሚያገኛት ቁንጅናዋ መገለጽ የማይችል ሁሉን ሑረል ዐይኖች የምታስነቅ ውብ ሴት ያገኛል። እሷም ዱንያ ላይ ከሱ ጋር የነበረችው ባለቤቱ ነች። ጾማለች፣ ሰግዳለች፣ ልጅ አሳድጋለች፣ ኪችኑን ተቆጣጥራለች፣ ባሏን አክብራለች። እሷ ከሑረል ዐይኖቹ በላይ ጀነት ውስጥ ክብር ይሰጣታል። እሷም ውስጥ በሌሎቹ የመቅናት ነገር አላህ አውጥቶ ይጥለዋል። ወነዘዕና ማ ፊ ሱዱሪሂም ምን ግል ጀነት ውስጥ ጥላቻ የለ፣ መቀናናት የለ። ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን የሚለው አላህ እንደ አዲስ እናድሳቸዋለን፣ እንደ አዲስ እንፈጥራቸዋለን ይላል። አስውቦ የዱንያ ሚስቱን የጀነት ሴቶች ንግስት አድርጎ ያስቀምጥለታል። ታዲያ እነዚህ ሴቶች አጫዋቾችህ ናቸው፣ ፈገግተኞች ናቸው። ሲስቁ ፈገግታቸው የሚያበራ የሚያንጸባርቅ ነው። እሱም ብቻ አይደለም። ነብዩ አለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱሉ አለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል አለይሂ ሰላቱ ወሰላም ይነግሯል። ይሰበሰቡና ፍጥረታት ሰምቶት በማያቅ ድምጽ ይላሉ፣ ውብ ድምጽ ለባላቸው ይዘፍናሉ። ነሕኑ ኸይራቱል ሒሳን አዝዋጁ ዘውጅን ኪራም የንዙርና በቁረቲ አዕያን ይላሉ። እኛ እኮ ውብና ማራኪዎቹ እኛ ነን ይላሉ። አዝዋጁ ዘውጅን ኪራም የተከበረው ንጉስ ሚስቶች እኮ እኛ ነን ይላሉ ባላቸው። ታዲያም በፍቅር እንተያያለን ይላሉ። ሌላም ግጥሞች አሉቻቸው ነብዩ አለይሂ ሰላቱ ወሰላም የጠቀሱ ሚስቶች የሚዘፍኑልህ የደስታ ዓለም፣ የፌሽታ ዓለም፣ የፈለከው ነገር የምታገኝበት ዓለም። የፈለከው አንዱ መሻይኾቻችን ውስጥ አንዱ ምን አለ፣ እኔ ጀነት አላህ ወፍቆኝ ብገባ አላህን ከምጠይቀው ውስጥ ዱንያ እንዴት እንዳለፈች እንደ አዲስ እንዲነግረኝ ይፈልጋሉ። የፈለከው ነው አያለ አላህ የዚህ ቦታ ላይ ስጠይቅህ እስቲጃባ አላረክልኝም ለምን ነበር ሚስጥሩ? ሁሉ አላህ ወለሁም ፊሃ ማ ተሽተሂህ الانفس ነፍስ የፈለገችው ሁሉ ላንተ አለ ጀነት ውስጥ። ታዲያ ዚያራውም አለ ጀነት ውስጥ።
ጁምዓ ይላሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች። ሚስክ ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው ትተናችሁ ሄድነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነብዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነብዩላህ ሙሳ ይሄን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ الذين አረድት እኔማ እኔ የመረጥኳቸው ናቸው። ጀነትን በእጄ ሰራውላቸው። ወختمت عليها ያተምኩበትን የነሱ ግዛት ማለ አይኑን ረአት አይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፍርደውስ ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስታ ለመሙላት የስረኞችን ወደ ላይኛው ይወስዳቸዋል። ምን የላይን ወደ ታች አታወርድም። የጀነትን ክብር አይመጥን። ለሱ ክብር ሲባል የሱ ደስታ እንዲሞላ ሲባል ዘመዶቹን ዘሮቹን ወደሱ እንዲወሰዱ ይደረጋል። እሱ ወዳለበት ውብ ዓለም። እዛ ነው አላህ ቁርአን ላይ አልሐቅና ቢሂም ድርየተሁም ይላል። ዘሮቻቸውንም እናስከትላቸዋለን አላህ ይላል። ጀነትን ተከታትለው ከነ ቤተሰቦቻቸው ከሚወገቡባት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ አማ ባዕድ። የጀነትን ጸጋ በዚህ አጭር ቆይታ ለመግለጽ መሞከር ድፍረት ነው፣ እንደ ቅምሻ እንደ ማለፊያ ለማስታወስ እንጂ። ታዲያ የጸጋዎች ሁሉ ማተሚያ፣ የጸጋዎች ሁሉ መቋጫ፣ የጸጋዎች ሁሉ ጓልና አስኳል ምእመናን የፈጠራቸውን ጌታ ማየት ነው። አላህ ቁርአን ላይ ጠቀሰው للذين احسنوا الحسنى وزياده ለነዛ ላሳመኑት ጀነት አላቸው ጭማሪም አላቸዋል። لهم ما يشاءون فيها እሷ ውስጥ የፈለጉት ነገር አላቸው። ወለደይና መዚድ ጭማሪም አለናል አላህ። ይሄ ጭማሪ ምንድነው? አላህን ማየት ነው። እሱን ከማየት አላህ ያድርገን። የውሙል መዚድ ይባላል እሱ ቀን፣ የጭማሪው ቀን ተብሎ የጀነት ሰዎች በናፍቆት የሚጠብቁት ሑረል ዐይን ጋር ሆነው ቤተ ዘመድ ጋር ሆነው ምቾት ላይ ሆነው ተድላ ላይ ሆነው
አንድ ዋና ጸጋ ይጎላቸዋል፣ አላህን ማየት። ታዲያ አንዴ ጥሪ ይጠራል ከጀነት ዓለም። እናንተ የጀነት ሰዎች ሆይ አላህ የገባላችሁ ቃል ኪዳን አለ፣ ዛሬ ሊሞላላችሁ ነው ኑ ይባላል። ሁሉም እንደየደረጃቸው አላህ ከፈቀደው ቦታ ይሰበሰባል። ነቢያቶች፣ ሩሱሎች፣ ደጋጎች እንደ ሰልፋቸው ሁሉም ይቀመጣል። ከላይ በኩል ብርሃን ያጠላል። አላህም ሰላምታ ለጀነት ሰዎች ያቀርባል። እናንተ የጀነት ሰዎች ሆይ አሰላሙ አለይኩም ይላቸዋል። ያኔም ይደነግጡና አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ረበና ያ ዘል ጀላሊ ወል ኢክራም ይሉታል። አላህ ሆይ ሰላም አንተነ ሰላምም ካንተነ ይሉታል። የጀነት ሰዎች ሆይ ሀረዲቱም ደስተኛ ናችሁ ይላል። እንዴት ደስተኛ አንሆንም? ጀነት አስገብተህን ከሳት አድነህን ሚዛናችን ደፍተህልን እንዴት አንወድም ይላል። ልጨምራችሁ እንዴ ይላችኋል አላህ። ምን ልጨምራችሁ? ሁሉም በአንድ ቃል አንድ ጥሪ ያቀርባሉ። አላህ ሆይ አንተን እንድናይ ፍቀድ ይላሉ ነብዩ አለይሂ ሰላቱ ሰላም። ሰሂህ ሐዲስ ላይ ነው የሚሉት። አላህም ያኔ የብርሃን ግርዶሹን ይከፍተዋል። ፍጥረታት ወደሱ ይመለከታል። የጀነት ሰዎች ጸጋ እንደዛ ተሰጥቷ ያውቁ። እሱን እንዲያዩት አቅም ሰጧቸው እንጂ ማየት አይችሉም። አላህ የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት፣ ለዓመታት የሰገዱለትን፣ ዚክር ያረጉትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱን ያያሉ አሉ ነብዩ አለይሂ ሰላቱ ወሰላም። አላህን ከሚያዩት አላህ ያደርገን። ውጁህ የውመኢዝን ናዚራ አላህ፣ ፊቶች ያኔ ያበራሉ። ኢላ ረቢሃ ናዚራ፣ ጌታህንም ይመለከታሉና። ነብዩ አለይሂ ሰላቱ ወሰላም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ይዋት፣ ኢነኩም አሉ እናንተ እኮ ለተረውነ ረበኩም አላህን እኮ ታዩታላችሁ፣ ልክ ይሄን ሙሉ ጨረቃ እንደምታዩት አሉ ነብዩ አለይሂ ሰላም። ላ ቱዳሙነ ፊ ሩእየቲህ፣ እሱን በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያየ። አላህን አንዴ ብቻ የሚያየዋል ቢሊየን ዓመት ሲኖር፣ በየዓመቱ አላህ የሚያይ ይኖራል። በየሳምንት አላህ የሚያያል። ትልቁ ደረጃ አሉ ነብዩ አለይሂ ሰላቱ ወሰላም ጧትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን፣ የሱን ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነብዩ ሁሌም ዱዓቸው ላይ አስአሉከ ለዘተ النظر الى وجهك الكريم፣ የተከበረውን አንተን ማንነት በማየት የሚገኘውን ደስታ ተሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት። ታዲያ እቺ ጀነት አጓጓቻቸው፣ ኢባዳ ላይ አጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። ነብዩ አለይሂ ሰላቱ ወሰላም አንዴ ሰሃቦቹ ጋር ቁጭ ብለው ጀነት 8 በር አለ አሉ። የሶላት ሰው የሆነ በሶላት በር ይጠራል፣ የጾም ሰው ከሆነ በባቡር ረያን ይጠራል እያሉ 8ቱን ሲጠቅሱ አቡበክር ስዲቅ ነበረ የአላህ መልእክተኛ፣ አንድ ሰው በሁሉም ይጠራል እንዴ አላቸው። አየጉጉት። አዎ አቡበክር ከነሱ ውስጥ አንተ ትሆናለህ ብዬ ተስፋ አደርጋለሁ። ሌላ ህልም የላቸው። እንዴት ነው በ8ቱ የምትጠራው? በጾሙም በሶላቱም በዘካውም በጂሃዱም በሁሉም ኸይር በር ላይ ለሁሉም ሰራለት አቡበክር ስዲቅ ረዲየላሁ ተዓላ። ሌላ ጊዜ የበድር ጦርነት ላይ ነብዩ አለይሂ ሰላቱ ወሰላም የሰሃባዎችን ወኔ ለመቀስቀስ እናንተ ሰዎች ሆይ ቁሙ ኢላ ጀነቲን አርዱሃ ሰማዋት ወልአርድ፣ ወደ ጀነት ወደ ግዙፉ ዓለም ተነሱ አሏቸው። ከዛም ጠጋለ ዑመይር ኢብኑ አልሐማም ሰሃባን የአላህ መልእክተኛ አሁን ተጋድዬ ብሞት ጀነት ነው እንዴ ማርፈው አላቸው። አዎን አሉት። ካለ በኽኪም በኽካል፣ አረቦቹ ሲገርሙ የሚሉት ቃል ምንድነው? በኽኪም በኽ ያደረጋል። ታዲያ ምን እጠብቃለሁ አላቸው። 7 ቴምር ከኪሱ አወጣ። ወደ ጦርነት እየገባ ነው። አንዱን በላው ኃይል እንዲያገኝ፣ 2 ጨመረ፣ 3 ጨመረ፣ 4 ሲያዩ ቀርቷል። ኢነሃ ለሐያቱን ጠዊላ፣ 4ቱን እስከ በላ ዱንያ ላይ ልቆይ ነው። ይሄማ ረጅም እድሜ ነው። ወደ ጦርነቱ ገባ። መስዋዕት ሆኖ ማለፈ። ምናልባት የአላህን ጀነት ተገናኝቷል። ወንዞቹንም እያፈሰሰን በጀነት ሙእሚኖቹ ኖሩላት። ዱንያ አጭርና ላፊ መሆኗን አወቁ።
አዎ ብሩ አላቸው፣ ውበቱ አላቸው፣ አቅሙ አላቸው። ከስሜታቸው በላይ ነገሱ፣ ከፍላጎታቸው በላይ ከፍ አሉ። የአላህን ሐቅ ጠበቁ፣ የባሮቹን ሐቅ ጠበቁ። ሶላትን አላሳለፉ፣ ራሳቸውን በተውሂድ አነጹ፣ ከሽርክ ከቢድዓ ራሳቸውን ጠበቁ። ለዲኑ ሌት ተቀን ታገሉ፣ መልካም ስነ ምግባር አሳዩ። ከፍላጎታቸው በላይ ከፍ አሉ። ፈገግታ መገለጫቸው፣ መተናነስ ባህሪያቸው ሆነ። ህዝብ ዘንድም ተወደዱ፣ ወዳጅ ዘመድም ቀረባቸው። እነሱም ነገ የአላህን ጀነት ፊርደውስን ከሚወርሱት ናቸው። የነቢዩን ዓለይሂ ሰላቱ ወሰላም ሐውድ ጠጠው ወደ ጀነት ውስጥ የሚገቡት ባሮቹ እነሱ ናቸው። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዓለይሂ ወሰልሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم ألف بين قلوبنا، اللهم وحد صفوفنا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أدخلنا الجنة والفردوس الأعلى مع النبيين والصديقين والشهداء والصالحين. اللهم لا تحرمنا لذة النظر إلى وجهك الكريم. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. ألا فأقم الصلاة.